ሰላም ጤና ይስጥልን ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን ይህ ከንቁ ሚዲያ የዕለተ ረቡዕ ንቁ ዜናችን ነው። ዜናዎቹን ወደ እናንተ የማደርስላችሁ እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። ሁለተኛው መደበኛ የቅዱስ ሲኖዶስ ምልአተ ጉባኤ ዛሬ በቅዱስ ፓትርያርኩ የመክፈቻ ንግግር ተጀምሯል። የቅዱስ ፓትርያርኩ ሙሉ የመክፈቻ ንግግር እንደሚከተለው ይቀርባል። ወመንፈስ ቅዱስ አሐዱ አምላክ ሐዋርያው በዚህ መልእክት የቅዱስ ወንጌልና አስተምህሮ ዋና ግብ ከእምነት የሚነሳ መታዘዝ እንደሆነ መታዘዝ እንዲገኝ ማድረግ ነው በማለት አስተምሮናል። እውነት ነው። ድሮውም ቢሆን ለእግዚአብሔር መታዘዝ አቅቶን ነው የወደቅነው። ዛሬም የምንነሳው ከእምነት የተነሳ መታዘዝን ገንዘብ ስናደርግ ነው። ከሁሉ በፊት እምነት ይቀድማል። በኋላም ደግሞ ለእምነቱ በሙሉ ልብ መታዘዝ ያስከተላል። ይህ ሲሆን መዳንና ትንሣኤ ያስገኛል። ዓለም በእግዚአብሔር እየተደረገላት ያለው ጥሪ መታዘዝ ጥሪ ነው። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እሱም ጸጋና ሐዋርያነት ነው። እኛም እሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ሕዝበ እግዚአብሔር አገልግሎት ላይ ማዋል ከኛ ይጠበቃል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በአሁኑ ጊዜ የሌለበት ክፍለ ዓለም የለም። ምክንያቱም የዚህ ሲኖዶስ ወኪሎች ሊቃነ ጳጳሳት በአፍሪካ፣ በአውሮፓ፣ በሰሜን አሜሪካ፣ በላቲን አሜሪካ፣ በካናዳ እና በመካከለኛው ምስራቅ፣ በእስያና በአውስትራሊያ ወዘተ የሚገኙ ሕዝበ እግዚአብሔር ምዕመናንን በማገልገል ላይ ይገኛሉና ነው። ይህ ዕድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መለኮታዊ ተልእኮውን በአጽናፈ ዓለም ሁሉ ለማዳረስ ምቹ መደላድል ፈጥሮለታል። ከዚህም በመነሳት በየክፍለ ዓለሙ የሚገኙ የቤተ ክርስቲያናችን ሊቃነ ጳጳሳት ከትውልደ ኢትዮጵያውያን ባሻገር የየአካባቢውን ሕዝብ በማስተማርና በማቀፍ የተጣለባችሁን ሐዋርያዊ ተልእኮ በትጋትና በንቃት መወጣት ይኖርባችኋል። በማዕከል ሆኖ እየመራ የሚገኝ ቅዱስ ሲኖዶስም ለዚህ ተልእኮ ምቹ መደላደልን የመፍጠር ኃላፊነቱን በአግባቡ መወጣት ይገባዋል። በተለይም ትምህርተ ሃይማኖትንና ቀኖና ቤተ ክርስቲያንን የተማሩና በጥልቀት የተገነዘቡ ብስለትም ያላቸው እንደዚሁም በቋንቋና በስነ ልቡና እውቀት የላቀ ሀብተ ጸጋ ያላቸውን በሐዋርያነት እያሰለጠነ በአጽናፈ ዓለም ሁሉ ሊያሰማራ ይገባል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በብሂለ አበው ፀሐይ ለመስኮትዋ ሳታበራ ወዘተ እንደሚባለው ለሌላው በብቃት መድረስ እንችል ዘንድ እኛ የቅዱስ ሲኖዶስ አባላት
የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ሕዝቡንም ማገልገል ይገባናል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና። ከዚህ አኳያ የቤተ ክርስቲያናችን ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥተን መስራትና ተጨባጭ ለውጥ ማምጣት ይኖርብናል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውሉደ ክህነትና ምዕመናን የሆን ሁላችን ከሁሉ በፊት ያለንን አቅምና ብቃት በአግባቡ መገንዘብ ይኖርብናል። ለእግዚአብሔር ክብርና ምስጋና ይሁንና ለፈጣሪው በቆራጥነት የሚታዘዝ ምዕመን፣ ወጣት ካህን አለን። ይህ ትልቅ ጸጋ ነው። ይህንን ጸጋ ለእግዚአብሔር መንግሥት በሚመች ሁኔታ ዝቅ ብለን ማገልገል የክብር ነው። በመሆኑም ይህንን የእግዚአብሔር ሕዝብ በሀቅ፣ በቅንነት፣ በትጋትና በታማኝነት ቆመን ካገለገልነውና አባትነታችንንና መሪነታችንን በመልካም አሰራር በትክክል በሕሊናው እንዲሰርጽ ካደረግን ይህ ኃይል ከጎናችን እንደማይለይ እርግጠኞች መሆን እንችላለን። ይህንን ካሳካን ለእኛ የተሰጠ ኃይልና ብቃት በየትም የለም። በዚህም በዚያም ሃይማኖቱ የሚጠይቀውን ሰብዕና እና ቁመና ይዘን ከተገኘን ሕዝበ ክርስቲያኑ ያለውን ብቻ ሳይሆን ሕይወቱን ሳይቀር ለመስጠት ወደኋላ የማይል የእግዚአብሔር ሕዝብ አለ። ስለዚህ ይህንን ማሳካት እንችል ዘንድ ከእምነት የሚነሳ መታዘዝ እንድናገኝ የተቀበልነውን ጸጋና ሐዋርያዊነት በክብር እንያዝ። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የሕዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ሕዝባችን ሰላምና ፍትህ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም ተግተን መስራት አለብን። እንደሚታወቀው
እንዳጋጣሚ ሆኖ የኢትዮጵያ ሕዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለው የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና ሊታሰብበት እንመክራለን። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ሰጡት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። በመጨረሻም የቤተ ክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጠው የርክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ሕዝበ ክርስቲያን እናበስራለን። እግዚአብሔር የተባረከና የተቀደሰ ጉባኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ግንቦት 6 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ። ወስብሐት ለእግዚአብሔር። የግሮሳኛ አቡነ ገብረ መንፈስ ቅዱስ ህንፃ ቤተክርስቲያን ተጠናቆ በብፁዕ አቡነ መልከጼዴቅ ተባርኮ ተመርቋል። አድና ተስፋዬ ዝርዝር አላት። በጉራጌ ሀገረ ስብከት በሙር አክሊል ወረዳ ቤተ ክህነት የግሮሰኛ አቡነ ገብረ መንፈስ ቅዱስ ህንፃ ቤተክርስቲያን ግንባታው ተጠናቆ በብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ የማዕከላዊ ኢትዮጵያ የሃይማኖት ተቋማት ጉባኤ ሰብሳቢና የቅዱስ ሲኖዶስ አባል ተባርኮ በዛሬው ዕለት ተመረቀ። ከስርዓተ ቡራኬው በኋላ ብፁዕነታቸው በቃለ ምዕዳቸው ምዕመናኑን ቤተክርስቲያናቸውን በእምነት እንዲጠብቁ፣ ስርዓተ ቤተክርስቲያንን እንዲከተሉ፣ ንስሐ እየገቡ ስጋው ደሙን እንዲቀበሉ፣ ልጆቻቸው ወደ ቤተክርስቲያን እንዲልኩ፣ የሰንበት ትምህርት ቤት ተማሪዎችን ወንዶች ዲያቆናት፣ ካህናት እንዲሆኑ፣ ቤተክርስቲያኑ የተሰራው ከእግዚአብሔር ጋር እንዲገናኙበትና እንዲጠቀሙበት ነው ሲሉም አሳስበዋል። ብፁዕነታቸው ቤተክርስቲያኑን ወደ ደብርነት ማዕረግ ከፍ እንዲል መካነ ሕይወት ብለው ስያሜ በመስጠትም ደብረውታል። ብፁዕነታቸው ቤተክርስቲያኑ ወደ ደብርነት ማዕረግ ከፍ እንዲል መካነ ሕይወት ብለውም ሰይመውታል። ይህ በዛሬው ዕለት የተመረቀው ቤተክርስቲያን በ15 ቀን ውስጥ በብፁዕነታቸው ተባርኮ የተመረቀ ሶስተኛው ቤተክርስቲያን ሲሆን ብፁዕነታቸው በነገው ዕለትም ሌላ ቤተክርስቲያን እንደሚያስመርቁም ተናግረዋል። በመጨረሻም የደብሩ ህንጻ አሰሪ ኮሚቴና ሰበካ ጉባኤ ጽሕፈት ቤት ለብፁዕነታቸው ስጦታ አበርክተው የስርዓተ ቡራኬና የመርቃ መርሃ ግብር በጸሎትና በቡራኬ ተጠናቋል። የአካባቢው መልክዓ ምድር አቀማመጥ ዳገትና ቁልቁለት የበዛበትና ለጉዞ አስቸጋሪ ቢሆንም
ብፁዕነታቸው በሌላ ወረዳ ቤተ ክህነት ለሚመረቀው ቤተ ክርስቲያን ሐዋርያዊ አገልግሎት ሲሉ አስቸጋሪ መንገድ በጨለማ ተጉዘው ወደ መንበረ ጵጵስናቸውም ተመልሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን በቡግና ወረዳ በድርቅ ለተጎዱ ወገኖቻችን 18 ሚሊዮን ብር ሰብአዊ ድጋፍ ማድረጉ ተገለጸ። ተጨማሪ ያለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን በሰሜን ወሎ መንበረ ጵጵስና ሀገረ ስብከት በቡግና ወረዳ በ5 ቀበሌዎች 4330 ለሚሆኑ ወገኖች የአስቸኳይ ጊዜ የምግብ እርዳታ አድርጓል። ኮሚሽኑ ከ18 ሚሊዮን 882 ሺህ ብር በላይ ወጪ በማድረግ 1299 ኩንታል የስንዴ ዱቄት፣ ከ129 ኩንታል በላይ የምስር ክክና 8660 ሊትር የምግብ ዘይት በወረዳው 5 ቀበሌዎች በድርቅ ለተጎዱ ወገኖች ድጋፍ አድርጓል። የሰሜን ወሎ ሀገረ ስብከት ትምህርትና ስልጠና ዋና ክፍል ኃላፊ ሊቀ ሕሩያን ሐዋዝ ብዙነህና የሀገረ ስብከቱ ቁጥጥርና ዋና ክፍል ኃላፊ ሊቀ ጉባኤ ብርሃን ደመቀ ባስተላለፉት መልእክት በቤተ ክርስቲያኗ በተለይም በብፁዕ አቡነ ኤርሚያስ አስተባባሪነት በውጭ ሀገራትና በሀገር ውስጥ የሚገኙ አብያተ ክርስቲያናት በጎ አድራጊ ግለሰቦችና ድርጅቶች ርብርብ በማድረጋቸው የበርካታ ህጻናትን ህይወት ማትረፍ መቻሉን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ባለፉት በርካታ ዓመታት በሰሜን ወሎ ዞን በማህበራዊና ኢኮኖሚያዊ ዘርፎች ህብረተሰቡን ተጠቃሚ ያደረጉ ፕሮጀክቶችን ተግባራዊ ማድረጉን ያስታወሱት ኃላፊዎቹ አሁንም ለ4 ወራት የሚቆይ ጊዜያዊ የህይወት አድን ሰብአዊ ድጋፍ መስጠት መጀመሩን ገልጸዋል። አስተያየት የሰጡ የድጋፉ ተጠቃሚዎች ድርቁ በተለይ በእናቶችና ህጻናት ላይ የከፋ ጉዳት ማስከተሉን ጠቅሰው ለተደረገላቸው የህይወት አድን ድጋፍ ቤተክርስቲያኗን አመስግነዋል። መንግስት የግብርና ግብዓት በወቅቱ እንዲያስገባላቸው ጥሪ አስተላልፈዋል። የሰሜን ወሎ ሀገረ ስብከት ልኡካን፣ የወረዳ ቤተ ክህነቱ የስራ ኃላፊዎች፣ የልማትና ክርስቲያናዊ ተራድኦ ኮሚሽን ተወካዮችና ሌሎች ባለድርሻ አካላት በተገኙበት ድጋፉ ለህብረተሰቡ የተከፋፈለ ሲሆን የወረዳው ዋና ከተማ አይና ዙሪያ ቆብ፣ ቅዱስ ሀርቤና ደብረ ሮሃ ቀበሌዎች በድርቁ የተጎዱ የህብረተሰብ ክፍሎች በሰብአዊ ድጋፉ ተጠቃሚ ሆነዋል። በመንፈሳዊ አገልግሎት ዙሪያ ከምዕመናን የሚነሱ የአገልግሎት ጥያቄዎችን አስመልክቶ የምክክር ጉባኤ ተካሂዷል። አድና ተስፋዬ ተከታትለዋለች። ግንቦት 3 ቀን 2017 ዓመተ ምህረት በሀገረ ስብከቱ አዳራሽ በተካሄደው የምክክር ጉባኤ ላይ የሀገረ ስብከቱ ዋና ክፍል ኃላፊዎች፣ የክፍለ ከተማ ቤተ ክህነት ስራ አስኪያጆች፣ የአብያተ ክርስቲያን አስተዳዳሪዎች፣ ጸሐፊዎችና የሰበካ ጉባኤ ምክትል ሊቀ መናብርት፣ የስብከተ ወንጌል ክፍል ኃላፊዎች፣ የሰንበት ትምህርት ቤቶች ሰብሳቢና ቄስ ገበዞችን ያሳተፈው ውይይትም ተደርጓል። በውይይቱ በዋና ስራ አስኪያጁ ሊቀ መምህራን የማነ ዘመንፈስ ቅዱስ የተመራ ሲሆን የመንፈሳዊ አገልግሎት አሰጣጡን በተመለከተ የመነሻ ጥናት በመምህር አብነት አስራት ዶክተርም ቀርቧል። በዚህ የምክክር ጉባኤ የመነሻ ጥናት መሰረት በማድረግ የጥምቀት ክርስትናን አገልግሎት በተመለከተ፣ የቀብር አፈጻጸም አገልግሎት በተመለከተ፣ የጸበልና የቅባ ቅዱስ አገልግሎትን በተመለከተ፣ የስርዓተ ጋብቻን በተለይ የስርዓተ ተክሊል አገልግሎትን በተመለከተ፣ የመዝገበ ሙታንን አያያዝ በተመለከተ፣ የክርስትናና የተክሊል መሰል አገልግሎቶችን የመረጃ አሰጣጥ ሁኔታ በተመለከተ የጋራ ውይይትም ተደርጎባቸዋል። የተነሱ ጉዳዮች አንገብጋቢና ስር የሰደዱ ክፍተቶች ያሉባቸው በመሆኑ ከተሳታፊ አካላትና ከሀገረ ስብከቱ የስራ ኃላፊዎች የተውጣጣ ኮሚቴ በማዋቀር የመነሻ ጥናት እንዲቀርብ አቅጣጫ በማስቀመጥ ጉባኤው ተጠናቋል። ግንቦት 6 ቀን 2017 ዓ.ም ከንቁ ሚዲያ የተዘጋጀላችሁ ዜና ይህን ይመስል ነበር። ዜናዎቹን ወደ እናንተ ያደረስኩት እኔ መምህር ኢሳያስ ከመላው የስቱዲዮ ባለሙያዎች ጋር ነበር። ሰላም። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን
ነው።